መቋጫ ያጣውና በተለያዩ ሁነቶች ታጅቦ እንደቀጠለ ያለው የአማራ ክልል ጦርነት የትግሉ ምዕራፍ እየተቀየረ ስለመሆኑ በመነገር ላይ ነው። የአማራ ፋኖ ብሔራዊ ኃይል ያወጣው አስደንጋጭ መግለጫም ለዚሁ ነጥብ ማሳያ ይሆናል። ትግሉ በጀነራል አሳምነው ኑዛዜ መሰረት ወደ ፍጹም አንድነት እየመጣ መሆኑን የጠቆመው መግለጫው መንግስት እየዘረጋ ያለው አማራን የማጥፋት ሴራ ከሽፏል ሲል ይደመድማል። በገዢው መንግስት ላይ የቀረቡት አስደንጋጭ የሰብአዊ መብት ጥሰት ማስረጃዎች ምንድናቸው? ፋኖቹ ከ80 በላይ የአማራ ክልልን ተቆጣጥረዋል ሲሉስ ምን ማለታቸው ነው? ባንዳዎቹ በአስቸኳይ ከድርጊታቸው እንዲታቀቡ የተላለፉ የመጨረሻ ማስጠንቀቂያና ለጸጥታ ኃይሎች የቀረበው ጥሪ ዝርዝር ጉዳይስ ምንድነው? የሚሉትንና መግለጫውን ሙሉ ሐሳብ ይዘንላችሁ ቀርበናል። አብራችሁን ቆዩ። ጥሪው ከአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር አዛዥ ከአርበኛ አብነው ታደሰ የተላለፈ የትግል ጥሪ ነው። በመጀመሪያ ደረጃ ለሁሉም አማራና የህልውና ትግላችን ደጋፊዎች ለሆናችሁ ሀገር ወዳድ ኢትዮጵያውያን እንኳን ደስ አላችሁ ማለት የምንሻው የአማራ ፋኖ ጀነራል አሳምነው ኑዛዜ ቃል አክብሮ በቅንጅትና በአንድነት እየታገለ መሆኑን በማብሰር ነው። ቀሪው ስራችን አንድ እናት ድርጅት መመስረት ነው። ይህም በቅርቡ እንደሚሳካ ጥርጥር የለንም። እንደምታውቁት እኛ አማሮች ጠቅላይ ሚኒስትር አብይ አህመድ መንግስት የተከዳንና ጥርስ የተነከሰብን ህዝቦች ሆነናል። አማራን ላጠፋ ነው በማለት አብይ አህመድ ቃል በቃል ለኦሮሞ ተወላጅ የፌዴራልና የኦሮሚያ ክልል ባለስልጣናት መናገሩን የተከበሩ አቶ ታዬ ደንዳ ማጋለጣቸው ይታወሳል። የማጥፋት ፕሮጀክቱ ትግበራ ከተጀመረም እነሆ አመታቶች ተቆጠሩ። አብይ አህመድ እነ ጀነራል አሳምነው ጽጌ ገድሎ ክልላችንን ማስወሮ በክተት መክት ስትራቴጂ ህዝባችንን አስጨፍጭፎ ሲያበቃ በድህረ ሰሜን ጦርነት ወቅት ፋኖን ትጥቅ አስፈትቶ አማራ ክልልን አባወራ የሌለው ቤት በማስመሰል ህዝባችንን ለማጥፋትና የአማራን ጥንት ርስት ለመቀማት አስቦ ብዙ ርቀት ሂዷል። በዚህም መሰረት በህግ ማስከበር ስም አማራን ለመጨፍጨፍና ፋኖን ትጥቅ ለማስፈታት ዘመቻ መጀመሩንና በርካታ ንጹሃን ሰዎችን መግደሉ የሚታወቅ ነው። ይህን መንግስታዊ ክደት በመቃወም አማራ አይጠፋም ትጥቁንም አይፈታም ብለን ወደ ጫካ በመግባት አፈሙዙን ወደ ህዝባችን ጠላት አዙረነዋል። አማራ ሲፈናቀል፣ ሲገደል፣ ሲታሰርና ሀብት ንብረቱ ሲዘረፍ ቁመናናይም ይልቁንም ባላገራችን እየገደልን እንሞታለን ብለን ፈንነናል። ኦሮሚያ ክልል ውስጥ የሚኖሩ አማሮች ጸረ ህዝቦች በጅምላ ሲያቃጥሏቸው እና የአንድ ነፍሰ ጡር እናት ሆድ በስለት ሰንጥቀው ሹሉን ሲያፈነዱት አማራ የሆነ ጽንስ መኖር የለበትም ብለው ማወጃቸውን ልብ ብለናል። አዲስ አበባ ላይ አማራ እንዳይገባ ሸኖና ሰንዳ ላይ በአብይ አህመድ አገዛዝ መንገድ ሲዘጋበትና በየጊዜው ሀገር አቋራጭ አውቶቡስ እየታገተ መንገደኞች ታፍነው ተወስደው በሸነ ሲገደሉ፣ መስጊድና ቤተክርስቲያን ሲቃጠል፣ አማኞች ሲረሸኑ እንዲሁም አማራ በመሆናቸው ብቻ ወገኖቻችን በኦሮሚያ ክልል በየጊዜው በኦነግ ሸኔ ሲገደሉና ሲፈናቀሉ ይህም አልበቃ ብለው እነዚህ በክልላችን ውስጥ የአብይ አህመድ ተላላኪ ካድሬ አርሶ አደራችን በቂ ማዳበሪያ ለማቅረብ ወስኖ አማራን በረሃብ እንቀጣለን ብሎ ቆርጦ ሲነሳ አስተውለናል፣ ተገንዝበናል፣ አይተናልም ብለዋል። ገበሬው የገመድ መሬቱ ጦም አደረ ሰልፍ ሲወጣ የጅራፍ ፖለቲካ የሚል ስላቅ ነበር። የብልጽግናው መንግስት ክልላችን ውስጥ ማዳበሪያ እጥረት የገጠመን ተረኞች ሆን ብለው ማዳበሪያውን ኦሮሚያ ክልል ከዝነውት ነበር። ለአማራ ያላቸው ጥላቻ ከልክ ያለፈ ነው። ስለሚፈሩን እንደምንም ብለው ለረሃብና ለስደት እንድንጋለጥ ይሰራሉ። ይህ ስራቸው የገባውና ቀድሞ የነቃው ፋኖ በአራቱም የአማራ ግዛት ሀገር ያወቀው ፀሐይ የሞቀውን አኩሪ ገድል ፈጽሟል። ወገኖቻችን አትግደሉብን ብለን ስንወጣ ለቅሶ አይሰለቻቸውም ወይ በማለት ሰላማዊ ትግልን ብልጽግናዎች አጣጥለውታል። ችግር አለ ችግሩ ይፈታ ስንል ችግሩ ፍቱልን ያልን አካል በማሰር መልሰውልናል። ሰላማዊ አማራጭ እንደማያዋጣ አውቀን እጅጉን ተገፍተንና ግፍ ተፈጽሞብን ዘራችንም እየሳሳ ስለሆነ የትጥቅ ትግሉን እየጀመርን ነው። ይህንን የህልውና ትግል ለማደናቀፍ የሚጥር ባንዳ ወዮለት። ባንዳ የሆንክ ሁሉ ዋ ለራሴ በል። እንግዲህ ባንዳን አንምርም። አንዲት ብርጭቆ ውሃ ውስጥ አንድ ጠብታ መርዝ ከተጨመረ ውሃው ይመረዛል። ንጹህ ማህበረሰብና ህዝቡ ውስጥ አንድ ባንዳ ካለ ህዝቡ በየጊዜው ዋጋ ይከፍላል። በአንዳንድ ባንዳ ምክንያት ህዝባችንን ዋጋ መክፈል ስለሌለበት ተባብረን ባንዳችንን እናጸዳለን፣ እያጸዳን ነው። ለዚህ ተልዕኮ ደግሞ ህዝባችን ሊተባበር ግድ ይለዋል። የአማራን ህዝብ ክብርና ጥቅም የሚያስከብር እንዲሁም አማራ የሚለውን ስም በበጎ የሚያስጠራ የአባቶቻችንን አትንኩን ባይነት የሚዘክር ድንቅ ስራ እየሰራ ያለው የአማራ ፋኖ ከድሉ አደባባይ ሳይደርስ ለመመለስ የሚታትር ባንዳ መጨረሻው ሞት ነው። እንግዲህ በራሳችን ባንዳዎች ላይ የምንወስደው እርምጃ ከባድ እንደሚሆን ጥርጥር የለውም። ፋኖ የበረሃው ሙቀትና የደጋው ብርቅ የስንቅ ጥረት ብሎም የጥቁር አማሮች እንቅፋትነት ሳይበግረው የክረምቱ ጎፍ ዝናብ ሳይገታው ለአማራ ህዝብ ሆኖ ሌት ተቀን ትንቅንቅ ላይ ነው። መከላከያ ሰራዊቱ የብልጽግናው ወንበር አስጠባቂና የአብይ አህመድ ገረድ ሆኗል። ይህንን ሰራዊት አጥፍቶ አብይን ለፍርድ ማቅረብ የአማራን ህዝብ እንባ ማበስ የፋኖ ግዴታ ሆኗል።
አማራውያን ሆይ ሚሊሻ፣ አድማ ብተናና ፖሊስ እንዲሁም መከላከያ ውስጥ ዘመድ ወዳጅ ያላችሁ መክራችሁ ወደ ቤት አስገቡ። በተለይ ሚሊሻ በአስቸኳይ ቢቻል አዳሩን ወደ ቤቱ እንዲገባ ይነገረው። ይህ ሳይሆን ቢቀር እኛ እንግዲህ ባንዳን ስለማንምርም በገቡበት ገብተን እንደመስሳለን። ይህ አዋጅ ታውጆ የሚተርፍ ባንዳ ላይኖር ይችላል። አንዳንዶች ተደብቀው ቢያድሩም መጨረሻቸው አያምርም። መንግስት ተብየው አገዛዝ አሽመድምደዋል። ክልሉንም ከ80% በላይ ተቆጣጥረነዋል። ይህንም ሀቅ በቢቢሲም ለዓለም አቀፍ ማህበረሰብና ለዓለም አቀፍ መንግስታት አውጆታል። በቅርቡ የማዕከላዊ መንግስት መቀመጫ የሆነችው አዲስ አበባን ከተማ እንደምንቆጣጠር ተገማች ነው። ፋኖ በጎጃምና ሸዋ እንዲሁም በጎንደርና በወሎ ሰፊ ግዛት ተቆጣጥሮ እያስተዳደረ ሲሆን ወደፊት የሚያደርገው እንደቀጠለ ነው። በምዕራብ ወሎ ግንባርም ከፋሽስቱ አብይ አህመድ አገዛዝ በርካታ ቀጠናዎችን ነጻ አውጥተን የጊዜያዊ መንግስት መዋቅር ዘርግተን ህዝባችንን እያስተዳደርን ነው። የድል ባለቤት መሆናችን አይቀርም። እውነትን ስለያዝን ግፏን ገስግሾን ስለተነሳን እናሸንፋለን። ስለዚህ ባንዳ ሆይ ቶሎ ወደ ቤት ተመለስ። በየዕለቱ የወገኖቻችን ደም እየፈሰሰ ነው። ተሰምቶ የማይታወቅ ግፍ በአማራ ምድር እየተፈጸመ ነው። በያዝነው ወር የካህን ሚስት ጨምሮ በድምሩ 3-4 እናቶች መካነ ሰላም ከተማ የሚገኘው አድማ ብተና ካምፕ ውስጥ በአንድ የፋሽስቱ መንግስት የጸጥታ ኃይል አባል መደፈራቸው ይታወቃል። ከሌላ ወረዳ ውስጥም ቲርቲራ ታዳይ ከተማ አጠገብ የቀንሶ መንደር ነዋሪ የሆነው አቶ ሁሴን ከማል የተባለ አርሶ አደር አጭዳ ላይ በአድማ ብተናዎች እንደተረሸነ ተረጋግጧል። ይህ እየተፈጸመ ነው። ይህ ግፍ ሊቆም የሚችለው አንድ ሁነን መታገል ስንጀምር መሆኑን መገንዘብ ያስፈልጋል። እንደ ፋኖ ግን ተረድተነዋል። ስለዚህ ከጠላት ጎን ተሰልፋችሁ ወገናችሁን እየወጋችሁ ያላችሁ የሚሊሻ አድማ ብተናና ፖሊስ እንዲሁም መከላከያ ሰራዊት የምህረት አዋጅ ስላደረግን ይህንን ወርቃማ እና ታሪካዊ ድል እንድትጠቀሙበት ስንል ከወዲሁ እያሳሰብን ጠላትን ትታችሁ ስትመጡ በበኩላችሁ ለምታስረክቡት ትጥቅ ተገቢውን ካሳ በመስጠት ወደምትፈልጉበት ቦታ በመላክ ዝግጁ መሆናችንን እንገልጻለን። አብሮን ለመታገል ፈቃደኛ የሆነውን ሁኔታዎችን የምናመቻችለት ይሆናል። ይህ ከላይ የተባለው በጠቅላላ የፋኖ ኃይሎች በተለይ በወሎ የሚንቀሳቀሱ የፋኖ ኃይሎች ያወጡት በመግለጫቸው ያነሱት ነጥብ ነው። ሚዲያችን የቀነሰውም የጨመረውም ነጥብ አለመኖሩን ጠቅሰን እንሰናበታለን። ለአሁኑ በዚያ በቃን። ቸር ያቆየን።